ባሏ ለራሷ ብቻ ነው የምትሰራው። በቃ ልጅቷ ስለማትበላ አንድ ቀንስ ለእኔ ለካ ምግብ ተቀምጦልኛል። እኔ ግቢው ደግሞ አንድ ኢትዮጵያን ያክላል። ግቢው አንድ ኢትዮጵያ ስላችሁ ደግሞ ኢትዮጵያን ማሳነስ እንዳይሆን ዙሮ ግን ተውትና አንድ ክልል ያክላል። በቃ ግቢው ያንን ስዞር ነው የምውለው። ወይኔ አገር ቤት እርሻ ቦታችሁ ሄዳችሁ ታውቃላችሁ? ገጠር እርሻ ቦታ ከዛ አንስታችሁ ወዲያ ማዶ ለመድረስ ሀሳብ የሚሆንባችሁ ያንን ስጠርግውዬ መጣዊ ማለት ነው። መጥቼ ኩብዝ አቅርቤ በልቼ ወጣሁኝ። ኩብዜን በሻይ አድርጌ አንዲት ቲማቲም ልክተፍ እንደ ምናምን ብዬ አሰብኩት። አይ ቲማቲም ደግሞ ትከለክለኛለች አሁን ድርቅ የሆነች ልጅ ብዬ በቃ ይቅርብኛ በወዴ ደግሞ ልጣላ እንዲህ አልኩና ያችን ሻይ ብልት አድርጌላችሁ ሻይ በዳቦ እዛስ ወጣሁኝ። አጅር የተለካ ለእኔ የተቀመጠውን ምን ላይ ያስቀምጠዋለች? ሲሊንደር ውስጥ ሴትዮዋ ለእኔ ያስቀመጠችው ማለት ነው። አሁን ምን ሆነ መሰላችሁ? መቼም መጋለጡ አይቀርም አንድ ቀን። ግን ጎበዝ ናት ሴትዮዋን መሸወድ ትችልበታለች። የመድኃኒዓለም ያለ አረብ እኮ ሞኝ ነው። መሸወድም ከቻልሽ ይሸወድልሻል። እኔ በአንደኛው በር ሴትዮዋ በአንደኛው በር፣ ሁለት በር ነው ያለው። በሁለቱም በር እኛ እንዲህ ምጥት አላለም። ያንን ሳህን እንዲህ ወርወራውስ ጋዙ ተሰበረ ብዬ እኔ ደግሞ አሁን በቃ ይሄ ሲሊንደር ፈነዳ። አሁን እንግዲህ መሞቴ ነው። እናቴን ሳለ ያልኩኝ በጊዜው በቃ እኔ መሞቴ ነው አልኩኝ። እድል ያልኩ ቢያንስ የአንድ ወር ደሞዝ አለች እሷን ለማን ልናዘዝ ብዬ አሰብኩና ደላሎቹ ይቀበሉ የለ እንዲህ አልኩኝ። በዛን ሰዓት ያሰብኩት ሀሳብ ነው ማለት ነው። ከዛም በኋላ ሴትዮቱ መጣች። ሴትዮቱ ምንም ሳትነቃ ለካ ያ ምግብ ለእኔ ተቀምጦ የነበረውን አሳዘነች ልጅቷ። ከዛም በኋላ እኔ ለልጅቱ ማዘን አበዛው። በቃ ለልጅቱ ማዘን። አንድ ቀን ሽንት ቤት እያጠብኩ ዘው ብላ መጣችና እኔ የምልሽ ማማ ከታች ምግብ እየሰራች ነው። እሺ ቀስ ብለሽ ሰርተሽ ነይ ማለትማ ከዛ መጥተሽ ቁጭ ስትይ ቁጭ ብላ ዋለች እያለች ስለሆነ አለች። አያችሁ ወጥመድ ውስጥ ስትከተይ ነው እንዲህ አልኩላችሁና እኔ መሰላል ተሸክሜ ደግሞ ያለ ስራ ስቀመጥ እንቅልፌ ሊመጣ ይችላል ብዬ መሰላል አምጥቼላችሁ መሰላል ይዤ ያንን ላይ ፈገብ ከበቱ አለ አይደለም ቁም ሳጥኑ አናቱ እሱን ሁሉ እያወረድኩኝ እያጸዳውስ እች ልጅ ሙና ነው ዋለች እሳ ትላታለች ልጅቷን ማለት ማማ ኖ ማለንቲ ጎርፋ አይድሊ እኮ ማርያም እንግዲህ እኔን ቆይ ያለች ሴትዮ ሄዳ ለሷ ምን አለቻት? ከጎርፋሽ ተኛች ከመኝታ ክላስሽ ተኛሽ ተባልኩ። እኔ እኮ መሰላል ተሸክሜ ወዲያ ወዲህ እያልኩ ነው፣ እየተንጠላጠልኩ ነው ልንገራችሁ። ከዛም በኋላ ያንን መሰላል ተሸክሜ እንደገና ወደታች ይዤ ወረድኩኝ ማለት ነው። መጣች ሴትዮዋ ያን ሰውነቷን እያግመለመለች መጣችብኝ። መጣች አደ ሁሉ በድል ያለች ሁሉንም ቀይሬው አለች። እያልጋ ልብሱን ሀበሻ ናት እንዴት ትላለች እንዴ? ለዛውም የአዲስ አበባ ልጅ ደግሞ አዲስ አበባ አነካሽ እንዳትሉኝ እንጂ። ከዛ ያን ያልጋ ልብስ የቀየርኩትን እንደገና ቀያለ። እኔ መች ገባኝ? እኔ እኮ አልገባኝም። ሴትዮዋ ምንም አልተግባባንም። ልጅቷ መሀል ላይ ገብታ ነው ይሄን ያደረገችው። ከዛ ያን አልጋ ልብስ ቀየርኩኝ። እማዬን ይሄና ይሄ ማለት ነው እንዲማረግበት ስልት እስኪል እጅ ስትራፖ እስከ 1 አመት ነው ያመመኝ። እንዲያውም ልንገራችሁና 1 አመት ድረስ ነው ያመመኝ። ህዝጎ ብሸቴ ነው ይሄስ አላመመኝም፣ ግን በሰዓቱ ደክሞኛል። ይሄና ይሄን ማለት ነው። ከዛም በኋላ ማለት ነው ከዛም በኋላ ቀየርኩት ምናምን ሄድኩኝ። ሀገር ሰላም ነው ብዬ ምንም አይገባኝማ። ሴትዮዋ ታኮርፋ አይገባኝ፣ ትሳቅ አይገባኝ። የሆነ ነገር ችግር ይኖር አይኖር አይገባኝ። ዝም ብሎ ይኖራል አይደል? ከዛ እኔ ይሄን ሁሉም አልገባኝም፣ አላወኩላችሁ። እቺ ሴትዮዋ መቼም ስለ ሰራተኛ ወሩላችሁ ሄደችና እንደ ልማዷ ለልጆቿ ሚስቶች ቁጭ ብለው ጋዋ አፍልተው እየጠጡ አምስ ማላና ከዳማ ናመት ማላና ጎርፋ ብላላችኋለች።
መጣችና ጓደኛ አንቺ ትላንትና ሴትዮዋ ክላስ ተኝተሻል እንዴ ትለኛል። እንዴ አንቺ ምን ሆነሽ ነው አልኳት። ተይ እንጂ ምን ሆነሻል አልኳት ማለት ነው። እንዴ እንደዚህ ብላ እያወራች ነበር አለው ያልኳት። ከዛ መጣ እሷ ስለገባት ሴራው ስለገባት ልጅቷ ማለት ነው ጓደኛዬ ምን ብላሽ ነበር አለች። አረ ያለችኝማ እታችስ ማማ ወጥ እየሰራሽ ስለሆነ ቶሎ እንዳትመጭ እዚህ መጥተሽ እየተቀመጥሽ እንትን ትልሻለሽ ሌላ ነገር ትልሻለሽ ብላለችኝ አልኳት። አይ አንቺ ጅል አለችኝ። ልጅቷ ተቃራኒ ነው የምትሄደው እንዳታረጊ እንደዚህ አለች። እሺ ብዬላችሁን የሞኙ እኔ ሰው አምናለሁ። ምክንያቱም እንደ ራሳችሁ ይመስላችኋል። አንዳንዴ ሰው ክፋቱም ክፉ ሰው ሁልጊዜ ክፋቱ የሚታየው ራሱ ክፉ ስለሚሆን ነው። ደግ ሰው ደግሞ ደግነትን ሁልጊዜ የሚያስብ ከሆነ ራሱ ደግ የሆነውን ሌሎቹ ክፉ ይሆናሉ ብሎ አያስብም። እውነት ለመናገር ደግነት ኑሮኝ አይደለም፣ ግን ለሰው የኔ ያህል ክፋት የለብኝም። ከዛ ለም በኋላ ልንገራችሁ ፓርታይም ስታገኘው አይደል ስራውን መጀመሪያ እቺ ደግሞ የተመታች ናት የባሰባት። ከዛ ልንገራችሁ ከዛም በኋላ አንድ ቀን ደግሞ ይሄ ተነግሮኛል ሰማላችሁም እናንተ። እኔ እኮ መስሚያ እኮ ጥጥ ነው። ቤት እኔ ሳጸዳ በጉልበት የተንበርክኬ ነው ማጸዳ። አሁን ነው እንዲያውም የተሻሻልኩት። በጉልበት የተንበርክኬ ፈቅፍቅ አድርጌ ነው ማጸዳ። ሰውየው መልካም ሆነ፣ በቃ መልካም። ለምን ካላችሁ ሰራተኛ በቃ የሚያባረረውም እሱ ነው፣ የሚያስቀምጠውም እሱ ነው፣ ኃላፊነት ያለው እሱ ነው። ሰውየው ብቻ ነው፣ ማንንም አይሰማም። ከዛ እኔ ቢሮ ውሰዱኝ አልኩ። ምግብም አልተፈቀደልኝም። በቃ ቢሮ ውሰዱኝ። ቢሮ 4 ጊዜ አመላለሰኝ። 4 ጊዜ ሲያመላለሰኝ ምን ብትለኝ ጥሩ ነው? አንቺን እኮ ነው 4 ጊዜ አመላለሰሽ። ሌሎቹን እኮ ትኬት እየቆረጠ ነበረ የሚያባረራቸው። የምን 4 ጊዜ ማመላለስ ነው ማለት? እንዴቱ ነው? ወደውሻል ማለት ነው አለች። የማየን በግልጽ ማለት ነው ማለት ሞልቶ ፈሰሰባት መሰለኝ፣ አልገባኝም። ከዛም በኋላ ረሳት እንደይድብኝ እናንተ እኮ አታዋጡኝም። ማርያምን ይሄ ሁሉ ህዝብ እኮ አያዋጣኝም። እኔ እናትዬ ስራዬን እሰራለሁ። አሁን ቶሎ ላውራና ከዛም በኋላ ልንገራችሁ። መጣችና አንድ ቀን ሽንት ቤት እያጠብኩ ደግሞ በዚህ ፎጣ አድርጌዋለች እና የሴትዮዋን የገላ ፎጣ ስጥት ማርያምን ማረሳው ቀን ነው። በቃ 4 ነገሮችን አረሳም የሆንኩትን ያንን ፎጣ እኔ ሽንት ቤት አድርቅ አንስቼ ሄደችና ፎጣውን አንጠልጥላ ለሴትዮዋ ይኸው ፎጣሽን አደረቀች። አበደች ሴትዮዋ፣ አበደች። በቃ ጨለለች ሴትዮዋ። ማየ ሰደቡኝ በአረበኛ ይሁን በአማርኛ አላውቅም፣ ግን ሰድበው ለሁለት። እኔ ጅሎ ደግሞ አልገባኝም። እንግዲህ እሷ ናት ያለች። እኔ በምናውቅ እችላለሁ፣ ቋንቋ አልችልም፣ የቤቱን ስርዓት አላውቅም። 6 ዓመት የሰራች እሷ ናት፣ ህግና ስርዓቱ የምታውቀው እሷ ናት ብዬ እኮ ኃላፊነት መስጠት እኮ ነው ማለት። በእኔ ላይ እንደዚህ ትጨክናለች የሚል ሀሳቡ ሊኖረኝ አይችልም፣ ሊመጣልኝም አይችልም። ሲጀምር ቢሮ ላይ ነው የጀመረኝ ነገሩማ። ልንገራችሁ ቢሮ ላይ ነው የጀመረኝ እኮ። እኔ ገና ስመጣ ከኢትዮጵያ ደህና የተሰራሁትን ምንድን ነው የሚባል ውሃ ካርል ገና እንደገባው ደላላይቱ ታጠቢ ፀጉርሽ፣ ኧረ እባክሽ አልኳት እንደዚህ ብዬ እማዬ፣ ኧረ እባክሽ ትናንትና እኮ ካስክ ውስጥ ገብቼ እኮ ነው ተቃጥዬ የወጣሁት። እንዴት ነው የምታጠበው ትናንት የተሰራሁትን አልኩ እንደዚህ ብዬ። ጎበዝ ነኝ፣ ለመብቴስ ተከራክሬ ነበረ። ከዛም በኋላ ልንገራችሁማ ታጠብኩኝ። ገባውና ገብቼ ለካ ውሃው እሳት ነው፣ የዚህ ሀገር እሳት አልገባኝ። እንደገና ጨው ነው ሳረገው ጨው። ወይኔ አልኩኝ እንዲህ ብዬ። በጨውማ አልታጠብም አልኩ፣ በጨው አልታጠብም፣ ጨው እየጨመራችሁ ነው ስል ኧረ ጨው አይደለም አሉኝ። እዛ ተዘፍዝፈው 4 ልጆች ናቸው ስራ ፈተው። እነሱ ደግሞ በቃ አሸባሪ ሆኖብኝ፣ አቤት እዚህ ሀገር ለምን መጣሽ? አንቺ ለምን መጣሽ? እኔ ልሰራ ነው የመጣሁት። የሁሉም ድል አንድ አይነት አይሆንም። ለአንቺ ያልሆነው ለሌላው ይሆናል። ምን አይነት ዕዳ ነው? ቁጭ ብለው አልኩሽ የሽማግሌ ወሬ ይዘውብኝ። አሁን መምጣት አልነበረብሽም፣ እኛ እየተሰቃየን። እኔ ታዲያ በምን አውቃለሁ እናንተ መሰቃየታችሁን? እንደውኑ እኮ ሶሻል ሚዲያ ተስፋፍቶ እንደዚህ በቲክቶክ እኮ መረጃ የለንም እኮ። እኛ ስንወጣ እኮ መኪና ተደግፈው ፎቶ የተነሱ ከሶፋው ላይ አንዳንድ ቀን መዳማቸው የት ሲሄዱ እንደሆነ አላውቅም፣ ሶፋ ላይ ፎቶ የምትነሱ የነበራችሁ ሰዎች
ያንን ሁሉ አይተን ነው እኛ የመጣ ነው። እንደነሱ ልንዘንጥ፣ እንደነሱ መኪና ልንደገፍ፣ ሶፋው ላይ ቁጭ ልንል ነው ሀሳቤ ያነበረ። ከዛስ ቤት አጠቢ ማማና ባባይ ወዱ ደላላይቱ እንዴት አወቀች? ገብታ ሰርታለች። እንዴት ዛቤ በቃ ሀሳቤ ነው። እንዴት አልኩ ገብቼ ለካ የፈላውን ውሃ ነው የከፈትኩት፣ ባምቡሃውን ማለት ነው። ሄድኩና ሳረገው ቃጠሎ ወይ አልኩ እንደዚህ ብዬ ወይ ወይኔ እናቴ ሳላወራት እናቴን አሁን እናቴን ማውራት አለብኛል። በቃ መሞት እነዛ መዓት የሽብር ቃላት ሰጠውኛል። ውስጥ የተጨንቋል በጣም። እዛ ደግሞ ፍልዋ፣ እዛ ደግሞ ጨው ወይ ስል ከፈትኩ በሩን። እንደዚህ አርጌ ፎጣ ተሰጥቶኛል። እንደዚህ አርጌ ፎጣ ከፈትኩ በሩን። መጣችና እንደዚህ ነው እሺ አለችና ጠምዘዝ አርጋስ ቀዝቃዛ ውሃ ታጥቤ ያንን የመሰለ ጠጉሬን ታጥቤ፣ እዛ ደግሞ ደህና ልብስ ሽክ ብዬ የመጣሁት ልጅ ደህና እማዬን ሽክ ብዬ እኮ ነው የመጣሁኝ። ኧረ ሊናቀረኝ ኮፒ ሊንክ አድርጉልኝ። ኧረ እድሌ ሙልል ያለ ፒጃማ አልሰጡኝም መሰለሽ። ይሄን ልበሽ አላለችኝም። ኧረ አልኩና ስራ ልገባ ነው አላለችም። እኔም ልገባ ነው ማርያም። እዛም በኋላ ያንን ሞላላ ፒጃማ ለብሻ ሄድኩኝ ስራ። እዛ ገባው። እንግዲህ ቢሮው ላይ ነው የተጀመረኝ። አስቡት እንግዲህ ቢሮ ላይ በፍልዋ ነው የታጠብኩት። አስቡት እንግዲህ ኮንትራት ቤት እዛ ቤት እጅ እንዴት ነው ታዲያ ነገሩ ሁሉ እኮ ማለት ሳይታለም የተፈታ ነው። እዛ ያንን ፎጣ አልኳችሁ፣ ያንን ፎጣ አላስ ዙባላ ክቢ ዙባላ ተባልኩኝ። ኦኬ አልኩ። አዲስ ነው አላውቅልሽ። ሴትዮዋ ምን ሆና ነው እንደዚህ ያለችው አላውቅልሽ። ሴትዮዋ ከፍቷት ፊቷንም